ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። ዛሬ አንድ ነገር ነው ይዤላችሁ የመጣሁት። እሱም የሆነ የታዘብኩት በከተማችን ዞር ዞር እያልኩኝ የታዘብኩትን ነገር ነው ላካፈላችሁ የመጣሁት። ምናልባት እናንተም እንደኔው ታዝባችሁ ሊሆን ይችላል፣ አላቅም። በጣም ስለተሰማኝና ለምን ብዬ ስላሰብኩ ነው። አንድ ሰውም ሆነ ሁለት ሰው ከዚህ ሀሳብ ተምሮበት ተግባር ላይ ካወራው ለእኔ ትልቅ ነገር ነው ብዬ ስላሰብኩ ነው ይዤ የመጣሁት። እሱ ምንድነው? ሰሞኑን መንገድ ላይ በጣም ምራቅ አያለሁ እና በጣም ቆሽሾ መሬቱን ሳይ አጠቃላይ መራቅ ብቻ ነው። ለምንድነው እንደዚህ የሚሆነው በሚል የተነሳ ነው ይህንን ነገር ልሰራላችሁ የፈለኩት። እና እስኪ እናንተም ታዝባችሁ ሊሆን ይችላል አላውቅም። ግን እስኪ ለምንድነው እንደዚህ የምናደርገው? አንድ ነገር ልጠይቃችሁ። እውነት ቤታችን ቢሆን በዛ ልክ አይደለም ቤታችን ግቢያችን ውስጥ ቢሆን በዛ ልክ እንደዛ ቆሻሻ ነገር ተፍተን እንሄዳለን? አላውቅም። ይሄንን ለእናንተ መልሱን ትቼዋለሁና ለምንድነው እንዲህ የምናደርገው? ከተማችን አሁን እንደምታዩት ነው፣ ጽዱ ሆናለች። እናም ያን ጽዳቷን እኛ ካልጠበቅንላት ማን ይጠብቅላታል? የኛ ከተማ አይደለችም እንዴ? የሌላ ሰው አይደለችም? እኛ ጽዱነቷን ካላደነቅንና ካላጠበቅንላት ማን ይጠብቅላታል? ምራቅ ተፍተን ስንሄድ ተመልሰን ስንመጣ ለኛው ነውና ቆሻሻ ሆኖ የሚጠብቀንና ለምንድነው በዚህ ልክ እንደዚህ የምናደርገው? ለምንድነው ንጽህናዋን የማንጠብቅላት? ብዬ ነው በጣም ስለታዘብኩ ነው ሰሞኑን ይችን ነገር ላካፍላችሁ የመጣሁት። እና ከተማችን ማለት ቤታችን ማለት ናት። እንኖርባታለን። እስከኖርንባት ደግሞ የኛ ነች፣ የማንም አይደለችም። የኔ ያንተ ነች፣ ያንቺ ነች። እና እባካችሁ ንጽህናዋን እንጠብቅላት። በጣም በቃ መንገድ ላይ ሰሞኑን ሳይ በዚህም ምራቅ ተተፍቶ ነውና መሬት ራሱ ማየት እስኪያስጠላን ድረስ። ድሮ ምናልባት ቆሻሻዎቹ ምኖቹ የብዙ ስለነበረ አይታየን ይሆናል። አሁን ደግሞ ለመጽዳት ስለሞከረች በጣም እየታየን እያስጠላን ነውና መንገድ ላይ ወክ መሄድ እስኪያስጠላን ድረስ እየሄድኩ ያለሁት። እና ምናልባት ብዙዎቹ ይህንን ሀሳብ ይካፈሉታል ብዬ አስባለሁ። ምክንያቱም እነሱም ሳያዩት አልቀሩም በሚል ማለት ነው። እና ለምን እንደዚህ እናደርጋለን? እስኪ ራሳችንን እንታዘብ። ከተማችን ማለት የኛ መዲና ናት፣ የኛ ቤት ናት። እና ለምን እንደዚህ እናደርጋለን? ንጽህናዋን ለምን አንጠብቅላትም? ማድነቅ ያለብንን ነገር ደግሞ ማድነቅ አለብን። ከተማችን ስትጸዳለን ጽዱ ነገር ማንም አይጠላም። የኑሮ ሁኔታ አንዳንድ ነገር ሊገድበን ይችላል እንጂ ማንም ጽድት ብሎ መኖርን ይፈልገዋል። ይሄ የሰውኛ አስተሳሰብ ነው ብዬ ነው የማስበው። እና ለምን እናቆሽሻታለን? ለምን ንጹህነቷን ጽዱነቷን ተቀብለን አንኖርም? እና እባካችሁ በቻላችሁት እና መንገድ ላይም ደግሞ የሚያጸዱት እኮ የኛው ወገኖቻችን ናቸው። እኛ ምራቅ ተፍተን አንቋሸን የሄድነውን እነሱ በእጃቸው እስኪ ማናችን ነን እኛ እንደው ምራቅ ተተፍቶ ደስ ብሎን ልንጠርገው ወይ ልናነሳው የምንችል ማንም የለም። እና እባካችሁ ከአፍ ሲወጣ በጣም ቆሻሻ ነውና እባካችሁ አግባብ ባለው መልክ እናስወግድ ቆሻሾቻችንን ልላችሁ እወዳለሁ። ካጠፋው ይቅርታ። ግን ስለታዘብኩና ምናልባት የብዙዎቻችሁ ጥያቄ ሊሆን ይችላል። ከዚህ አንድ ሰው እንኳን ቢማርና ንጽህና እንዲጠበቅ ወይም ከተማችን እንዳትቆሽሽ መጠበቅ ከቻለ ይሄ ትልቅ ነገር ነው በሚል ነው ይሄንን ነገር ልናገርና ለምን ውስጤ ኮርኩሮኝ ይቀራል በማለት ወደ እናንተ ይዤው የመጣሁት። የራሳችን እስከሆነ ድረስ የራስን ነገር ደግሞ ማንም አክብሮና ወዶ ነው የሚይዘውና እኛም እንደው ከተማችንን አክብረን ወደን ብንይዝ
ማድነቅ ያለብንን ነገሮች ደግሞ ብናደንቅ፣ መንቀፍ ያለብንን ነገሮች ብንነቅፍ ደስ ይለኛል። እውነት ለመናገር ከተማይቷ መጽዳቷ ማንም ቢሆን ቅር ይለዋል ብዬ አላስብም። ምክንያቱም የእኛ ነች፣ ማንም መጥቶ አይኖርባትም። እኛ እስካለን ድረስ እኛ ነን የምንኖርባት። ነገም ትውልድ ልጆቻችን ናቸው የሚኖሩባት እና እንደው ንጽህናዋን እንጠብቅ። ታሪካዊቷን ከተማችንን ንጽህናዋን እንጠብቅ ልላችሁ ነው። በዚህ ልክ ልናገር የቻልኩትና ብዙዎች ይሄ ነገር ይመለከታችኋል፣ ሁላችሁም እንደኔ ታዝባችኋል ብዬ አስባለሁ። ይሄ ነገር ትክክል አይደለም እንደምትሉ እርግጠኛ ነኝ። ምክንያቱም ማንም ቆሻሻ ማየት አይፈልግም። እኛው አቆሽሸን ተመልሰን እኛው ነን ዞረን የምንመጣበትና በቻልነው መጠን ከተማችንን ጽዱ አድርገን ማጽዳት ባንችል ባናቆሽሽ ልላችሁ እወዳለሁ። የሚያጸዱ ወንድም እህቶቻችን ወገኖቻችን ናቸውና ለእነሱም ደግሞ ያልሆነ ነገር ጥለን ባናልፍ። በቃ ምክንያቱም ለኔ የሚደብረኝን ነገር ሌላ ሰው እንዲያደርገው ለምን እንፈርዳለን? ነገ በኔ ነውና ሁሉም ነገር እኛም ነገ ምን ሰርተን እንደምንኖር አናውቅምና ስራ ክቡር ነው። ማንኛውንም ስራ አከብራለሁ። ግን ደግሞ ወገኖቻችን ያልሆነ ነገር እንዲያደርጉ እየተጠየፉ እንዲያጸዱ አታድርጓቸው። ከዛም በላይ ቆሻሻ ይጣላል አውቃለሁ። ግን በቻልነው መጠን ቆሻሻዎችን እንኳን በእንትኖች ስንጥል ለይተንላቸው ብናስቀምጥ እኛን ምንም አይጎዳንም። ለእነሱ ግን ትልቅ ጥቅም ነውና አካባቢያችንን ጽዱ እናድርግ። ጽዱ ሆነን እንኑር። በቻልነው መጠን የሰው ልጅ በቻለው ነውና ማድረግ የሚችለው መክፈል የሚችላቸውን ነገሮች ነውና የሚከፍለው። እናንተም መክፈል የምትችሉትን ክፈሉ ልላችሁ እወዳለሁ። ካጠፋው እንግዲህ ይቅርታ። እኔ ግን አጥፍቻለሁ ብዬ አላስብም። ምክንያቱም ይሄ የሁላችን ነው፣ የሁላችን ቤት ናት። ጽዱም ብትሆን ለኛው ነው፣ ብትቆሽሽም ለኛው ነውና ጽዱ ሆና እንድትቀጥል ደግሞ እኛ መተሳሰብና መተባበር የሀሳብም ሆነ በማንኛውም ነገር መተባበር ይጠይቃል ብዬ ስላሰብኩ ነው። ይህንን ነገር እንደምትሰሙኝ ትክክል ነው እንደምትሉኝ ምንም አልጠራጠርም። ትክክል ናችሁ ያላችሁኝ ሰዎች ኮመንት አድርጉልኝ። ይሄ ነገር ትክክል ነው፣ አዎ እኛም ታዝበናል እንዳንቺው በሉኝ። እኔም ደግሞ ትክክል መሆኔን ከዛ ላይ አይቼ አረጋግጣለሁና እባካችሁ ይሄንን ነገር ሰምታችሁ ከሚደረገው ከምታደርጉ ሁላችሁም ናችሁ ማለት አይደለም። የተወሰነ ሰዎች ነን። ይህንን ነገር ብንተው እና ማስወገድ ባለብን መልኩ ቆሻሻዎችን ብናስወግድ ልላችሁ ነው የመጣሁትና አመሰግናለሁ። ላይክ፣ ኮመንት፣ ሰብስክራይብ እንዳይረሳ። ሰብስክራይብ እያደረጋችሁልኝ አይደለም፣ ሀሳቤ ሰው ጋር እየደረሰልኝ አይደለም። አድርሱልኝ እባካችሁ፣ አበረታቱኝ። ሁሌም ስለምትከታተሉኝ ደግሞ አመሰግናለሁ። ቸር ሰንብቱ። ጽዱ ኢትዮጵያን፣ ጽዱ አዲስ አበባን ለእኛ ብያችኋለሁ። አመሰግናለሁ። ሰላም ሁኑ።